አለቃዬ የእርሶ ሂሳብ 230 ብር ይመጣል። ልጄ እኔ ጋር 200 ብር ብቻ ነው ያለኝ። ስለዚህ ወተቱን አንሺው በቃ። አንዴ ቆይሽ አጎት። እንዴ ምን እያደረግሽ ነው? እርሱ ይወሰዱ በቃ የያዙትን ዕቃ። ብሮት ተሟልቷል። ታዲያ ልጄ ለምን ብሩን አንቺ ሞላሽልኝ? አጎት እዚህ በጣም የሚያስፈልጉትን ዕቃ ነበር የያዙት። ደሞም 30 ብር አይደል የሞላሁት እኔ። እና ምን ችግር አለው ለሰባዊነት ብዬ እኔ ብረዳዎት። ፈጣሪ እድገት ይስጥሽ የኔ ልጅ። ጆቲ ምንድነው ያደረግሽው? ቆይ አሁን አለቃዬ ብር ስላልነበራቸው እኔ ከኪሴ ነው የሞላውላቸው። ከራስሽ ኪስ? ስቶሩን ልታዘጊ ነው እንዴ አንቺ ሐሳብሽ? እንዴ አለቃዬ እንዴት ስቶሩ ይዘጋል? ለምንድን ነው የማይዘጋው? ነገ ሌላ ሰው መጥቶ ብር የለንም እኛ ብለው ካሉሽ ለሁሉም ሰው ልንሰጥ ነው ማለት ነው እኛ? ግን እኮ አለቃዬ ለሁሉም ለምንድን ነው እኛ የምንሰጠው? ምንም ገቢ ስለሌላቸው ብዬ ነው እኔ በቃ የረዳኋቸው። ማንም ምንም ይሁን እኔ ምን አገባኝ ታዲያ? ምንም እንድትነግሪኝ አልፈልግም። እንደውም ትሰሚኛለሽ? ወስኛለሁ በቃ ከስራ አባረሬሻለሁ። ቦርሳሽን ያዥና መሄድ ትችያለሽ። ኧረ አለቃዬ ግን እኮ አለቃዬ እቺ ልጅ እኮ ሰባዊነትን ያሳየች። ኧረ ከሷ ላይ እንደዚህ ነገር አታድርግ። እሺ ባክህ አንተ ደግሞ እኔ ልታስረዳኝ ነው ምን ማድረግ እንዳለብኝና እንደሌለብኝ? ለራስ ምንም ብር የለህም ዕቃ የምትገዛበት። ዝም ብለህ መተህ እዚህ ተጎልተህ ደግሞ ትምህርት ትሰጠኛለህ? አንቺ ደግሞ ትሄጃለሽ አትሄጂም? ነገርኩሽ አይደለም እንዴ? ውጪ ዳይ ቀጥይ። እማዬ